ዕለተ እሁድ ግንቦት 9 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ተነስተልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በዳውንት ግንባር የ31ኛ ክፍለ ጦር ቅጽበታዊ ጥቃት መፈጸሙን ተከትሎ በአካባቢው ሊደረግ የነበረ የአገዛዙ ስብሰባ ተበትኗል። በአፋብን ምኒልክ ዕዝ የ106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ሊካሄድ የነበረውን የአገዛዙን ይፋዊ ስብሰባና የምርጫ ቅስቀሳ መብረቃዊ ጥቃት በመፈጸም በታትኛዋለሁ ብሏል። በሌላ በኩል በጎጃም ደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት 7 የአድማ ብተና አባላት መገደላቸው ተነግሯል። የአገዛዙን የጸጥታ መዋቅር መፈናፈኛ እያሳጣው የሚገኘው አፋብን የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ውስጥ በሚንቀሳቀሱ የአገዛዙ ኃይሎች ላይ ዛሬ እኩለ ሌሊት መብረቃዊ የቦምብ ጥቃት መፈጸሙን አስታውቋል። በጎንደር ግንባር ደግሞ በደባርቅና ጃና ሞራ አካባቢ ሰራ ማርያም በተባለ ቦታ በተካሄደ የ3 ቀናት ውጊያ ፋኖ ድል ቀንቶኛል ብሏል። በአፋብን ጎንደር ጠቅላይ ግዛት የበላይ ዕዝ ስር የሚንቀሳቀሰው የ208ኛ ኮር በሰሜን ጎንደር ዞን ደባርቅና ጃናሞራ ወረዳዎች ወሰን ላይ በምትገኘው ሰራ ማርያም በተባለች አካባቢ ከግንቦት 7 እስከ ግንቦት 9 ቀን 2018 ዓ.ም ድረስ ለ3 ተከታታይ ቀናት በተደረገ ከባድ ፍልሚያ ያገዛዙ ጦር መበታተኑ ነው የተነገረው። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። በኦክስፎርድ አፍሪካ ኮንፈረንስ ላይ የተገኘው የለንደን ፋኖ የተባበሩት አረብ ኤምሬትስ በኢትዮጵያና በሱዳን የምታደርገውን ጣልቃ ገብነት አጋለጠ። በእንግሊዝ ሀገር በታዋቂው ኦክስፎርድ ዩኒቨርሲቲ ውስጥ ለ16ኛ ጊዜ ሲካሄድ በሰነበተው የኦክስፎርድ አፍሪካ ኮንፈረንስ 2026 ላይ የተገኘው የለንደን ፋኖ የተባበሩት አረብ ኤምሬትስ በአፍሪካ ቀንድ የምታደርገውን አጥፊ የጂኦ ፖለቲካ ጣልቃ ገብነት በይፋ አጋልጧል። በዝርዝር ጉዳዩን ትሰሙታላችሁ። ሰሞኑን በኢትዮጵያ የፖለቲካ ማህበራዊ ሚዲያ ገጾች ላይ የጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የነበረው ጥምረት እንደገና አገግሟል፣ ሁለቱ መሪዎችን በድጋሜ ወደ መተባበር ተመልሰዋል የሚሉ ሰፊ ወሬዎችና ግምቶች ሲናፈሱ ሰንብተዋል። ሆኖም ግን ለኤርትራ መንግስትና ለፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰው እንዲሁም በሚዲያ ቀኝ እጅ እንደሆነ የሚነገርለት ታዋቂው አወል ሰኢድ ያወጣው ይፋዊ መረጃ ይህንን ግምት ፍጹም ውድቅ አድርጎታል። አወል ሰኢድ ባስተላለፈው መልእክት የብልጽግና ካድሬዎችና አፈቀላጤዎች የትግራይን ህዝብ ለመጨፍለቅና ለማንበርከክ ኤርትራና ኢትዮጵያ ታሪካቸውን እንደገና መልሰው ታርቀዋል የሚሉ ንግግሮችንና ፖስቶችን ሲለቁ ቢሰነብቱም ከኤርትራ ወገን የተሰጠው እውነተኛ ምላሽ ግን አይሆንም የሚል ነበር ሲል በይፋ በለቀቀው የቪዲዮ መልእክቱ ላይ ተደምጧል። በዝርዝር ያዝነው ሌላኛው መረጃችን ነው። እነ ጌታቸው ረዳ ትግራይን ለመቆጣጠር ምክር ቤት መመስረታቸው ተነገረ። በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሰው ለመቆጣጠር ያስችለናል ያሉትን ምክር ቤት ዛሬ በአዲስ አበባ መመስረታቸው ተጋልጧል። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሐራ መሬት ወይም የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጀነራሎች አቅፎ መሆኑም ታውቋል። ጉዳዩ በመቀሌ ሰዎች እንዴት መልስ ይሰጠዋል የሚለውንም በዝርዝር መረጃችን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ ግን ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩ እንጋብዛለን። በቀጥታ ወደ ዝርዝር መረጃው በኦክስፎርድ አፍሪካ ኮንፈረንስ ላይ የተገኘው የለንደን ፋኖ የተባበሩት አረብ ኤሚሬትስ በኢትዮጵያና በሱዳን የምታደርገውን ጣልቃ ገብነት አጋለጠ። በእንግሊዝ ሀገር በታዋቂው ኦክስፎርድ ዩኒቨርሲቲ ውስጥ ለ16ኛ ጊዜ ሲካሄድ በሰነበተው የኦክስፎርድ አፍሪካ ኮንፈረንስ ላይ የተገኘው የለንደን ፋኖ የተባበሩት አረብ ኤሚሬትስ በአፍሪካ ቀንድ የምታደርገውን አጥፊ የጂኦፖለቲካ ጣልቃ ገብነት በይፋ አጋልጧል። በርካታ የአፍሪካ መሪዎች፣ ምሁራን፣ ፖሊሲ አውጪዎችና ጋዜጠኞች
በተገኙበት በዚህ ዓለም አቀፍ መድረክ ላይ ድምጹን ያሰማው የለንደን ፋኖ የሙሐመድ ቢን ዛይድ አስተዳደር በአፍሪካ ቀንድ በተለይ በኢትዮጵያና በሱዳን ጦርነት ውስጥ እጁ እንዳለበት በዝርዝር አጋልጧል። የለንደን ፋኖች በመድረኩ ላይ እንዳጋለጡት የተባበሩት አረብ ኤምሬትስ በኢትዮጵያ አብይ አህመድን እንደ ቅጥረኛ በመጠቀም በአማራ ሕዝብ ላይ እየተፈጸመ ላለው አሰቃቂ የዘር ጭፍጨፋ የገንዘብ የድሮንና የወታደራዊ ትጥቅ ድጋፍ እያደረገች ትገኛለች። በተመሳሳይ ሁኔታ ኤምሬትስ በሱዳንም የራፒድ ሰፖርት ፎርስ አርኤስኤፍ የተባለውን አማጺ ቡድን በገንዘብና በመሳሪያ በመደገፍ ሀገሪቱን ወደ ከፋ የእርስ በርስ እልቂትና ውድመት እንደከተተቻት በመድረኩ ላይ ተገልጿል። የለንደን ፋኖ ለአፍሪካ ምሁራንና መሪዎች ባስተላለፈው መልእክት አህጉሪቱ እውነተኛ መረጋጋትና ነጻነት እንድታገኝ ከተፈለገ እንደ ኤምሬትስ ያሉ የውጭ ኃይሎች በቅጥረኛ መሪዎች አማካኝነት የሚያካሂዱት የደም ንግድና የህዝብ መጨፍጨፍ በአስቸኳይ ሊቆም እንደሚገባና ዓለም አቀፉ ማህበረሰብም በዚህ ላይ ጠንካራ ማዕቀብ መጣል እንዳለበት አሳስበዋል። በሌላ በኩል በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በደባርቅና ጃና ሞራ ወሰን ሰራ ማርያም ላይ የተካሄደው የ3 ቀናት ውጊያም የአገዛዙ ጦር ድባቅ የተመታበት መሆኑ ተነግሯል። በአፋብነ ጎንደር ጠቅላይ ግዛት የ208ኛ ኮር በሰሜን ጎንደር ዞን ደባርቅና ጃና ሞራ ወረዳዎች ወሰን ላይ በምትገኘው ሰራ ማርያም በተባለ አካባቢ ከግንቦት 7 እስከ 9 2018 ዓ.ም ድረስ ለ3 ተከታታይ ቀናት ባደረገው ከባድ ውጊያ በአገዛዙ ጦር ላይ ስኬታማ የውጊያ ጀብዱ መፈጸሙን አስታውቋል። በቀድሞው የአያሌው ብሩ ክፍለ ጦር በአሁኑ አደረጃጀት ደግሞ 4ኛ ሬጅመንት በተመራው በዚህ ስምሪት በአካባቢው መሽጎ የነበረው የአገዛዙ ኃይል ከፍተኛ ድንጋጤና ስብራት ገጥሞታል። ከስፍራው የወጡ መረጃዎች እንዳመለከቱት በዚህ አውደ ውጊያ 12 ያገዛዙ ወታደሮች የወደቁ ሲሆን ሌሎች 8 ያህሉ ደግሞ በጽኑ ቆስለዋል። በጎጃም ግንባር ደግሞ በደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት 7 የአድማ ብተና አባላት መገደላቸው ተነግሯል። 3 የጸጥታ አባላት ደግሞ ወደ ፋኖ ተቀላቅለዋል። ያገዛዙን የጸጥታ መዋቅር መፈናፈኛ እያሳጠው የሚገኘው አፋብን የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ውስጥ በመግባት ያገዛዙ የጸጥታ ኃይሎች ላይ እኩለ ሌሊት መብረቃዊ የቦምብ ጥቃት መፈጸሙን ያስታወቀው። ይህ ስልታዊ ጥቃት የተፈጸመው ከሌሊቱ 7 ሰዓት ከ15 ላይ በደብረ ማርቆስ ከተማ ነሐሴ 30 ሆቴል ፊት ለፊት ሲንቀሳቀስ በነበረ የሰሌዳ ቁጥሩ ኮድ 362415 በሆነ ያገዛዙ ወታደራዊ ተሽከርካሪ ላይ ነው። በተፈጸመው በዚህ ኦፕሬሽን መኪና ውስጥ የነበሩ 7 የአድማ ብተና አባላት ወዲያውኑ የተገደሉ ሲሆን ሌሎች 9 ያህሉ ደግሞ በጽኑ ቆስለው በአሁኑ ወቅት በወታደራዊ ካምፕ ውስጥ በከፍተኛ ሕክምና ላይ እንደሚገኙ ተረጋግጧል። በወሎ ግንባር ደግሞ በዳውንት ወረዳ ሊካሄድ የነበረው የአገዛዙ ስብሰባ በፋኖ ጥቃት ተበትኗል። አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ሊካሄድ የነበረውን የአገዛዙን ይፋዊ ስብሰባና የምርጫ ቅስቀሳ መብረቃዊ ጥቃት በመፈጸም መበታተኑን አስታውቋል። የግንባር መረጃዎች እንዳመለከቱት የአገዛዙ ሰራዊት በታች ዳውንት ገርሳ በተባለ ቦታ ወታደራዊ ኃይልን በመጠቀም የአካባቢውን ማህበረሰብ እያስገደደና እየደበደበ ወደ ስብሰባው አዳራሽ ሲያጓጉዘው ውለዋል። ይሁን እንጂ ስብሰባው ሳይጀመር የፋኖ አባላቱ በቦታው መብረቃዊ ጥቃት መፈጸማቸውን ተከትሎ የተሰበሰበው አመራርና ካድሬ እግሬ አውጭኝ ተበታትኗል። የ106ኛ ኮር ህዝብ ግንኙነት መምሪያ ባወጣው መረጃ የአማራን ህዝብ በጦርነትና በፖለቲካዊ ስብሰባዎች ለማዳከም ከአረብ ኤምሬትስ ተልዕኮ በመቀበል ሊካሄድ የታሰበው የጥፋት እንቅስቃሴ በፋኖ የተባበረ ክንድ መክሸፉንና የህልውና ተጋድሎው እስከ ሙሉ ነጻነት ድረስ ተጠናክሮ እንደሚቀጥል አስታውቋል። ሰሞኑን በኢትዮጵያ የፖለቲካ ማህበራዊ ሚዲያ ገጾች ላይ የአብይ አህመድና የኢሳያስ አፈወርቂ የነበረው ጥምረት እንደገና አገግሟል፣ ሁለቱ መሪዎችን በድጋሜ ወደ መተባበር ተመልሰዋል የሚሉ ሰፊ ወሬዎችና ግምቶች ሲናፈሱ ሰንብተዋል። ሆኖም ግን ለኤርትራ መንግስትና ለፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰው እንዲሁም በሚዲያ ቀኝ እጅ እንደሆነ የሚነገርለት ታዋቂው አወል ሰኢድ ያወጣው ይፋዊ መረጃ ይህንን ግምት ፍጹም ውድቅ አድርጎታል። አወል ሰኢድ ባስተላለፈው
ባስተላለፈው መልእክት የብልጽግና ካድሬዎችና አፈቀላጤዎች የትግራይን ህዝብ ለመጨፍለቅና ለማንበርከክ ኤርትራና ኢትዮጵያ ታሪካቸውን እንደገና መልሰው ታርቀዋል የሚሉ ንግግሮችንና ፖስቶችን ሲለቁ ቢሰነብቱም ከኤርትራ ወገን የተሰጠው እውነተኛ ምላሽ ግን አይሆንም የሚል ነበር ሲል በይፋ በለቀቀው የቪዲዮ መልእክት ላይ ተደምጧል። እንደ አወል ሰይድ ማብራሪያ ባለፉት ቀናት በርካታ አስታራቂዎችና የሀገር ሽማግሌዎች ቀለማቸውንና መልካቸውን እየቀያየሩ በተለያዩ የአየር በረራዎች ከኢትዮጵያ ወደ አስመራ ሲመላለሱ ሰንብተዋል ያለ ሲሆን ይሁን እንጂ ከአስመራ የተሰጣቸው መልስ አንዲትና ግልጽ ብቻ ነበረች። እሷም ትግራይን የማያካትት ትግራይን ወደ ጎን የሚያገል ማንኛውም አይነት እርቅ የኛ እርቅ አይደለም፣ በሰላም ሂዱ ደህና ሰንብቱ ተብለው ተሰናብተዋል ሲል ተደምጧል። ይህ መግለጫ ኤርትራ ካሁን በኋላ ትግራይን ወደ ጎን ያገለለ ማንኛውንም የፖለቲካ አስተላለፍና ጥምረት እንደማትቀበልና ቀደም ሲል በቀጠናው የነበረው የፖለቲካ አየር ሁኔታ ፍጹም አቅጣጫውን እየቀየረ መሆኑን ቁልጭ አድርጎ ያሳየ ክስተት እንደሆነም ጨምሮ ሲናገር ተደምጧል። የዚህን መረጃ ትክክለኛነት ራሱ አወል ሰኢድ ከሚያንቀሳቅሰው ሂድሞና ቲቪ ከተሰኘ የዩቲዩብ ቻናል ለማረጋገጥም ችለናል። እነ ጌታቸው ረዳ ትግራይን ለመቆጣጠር ምክር ቤት መመስረታቸው ተነገረ። በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሰው ለመቆጣጠር ያስችለናል ያሉትን ምክር ቤት በዛሬው ዕለት በአዲስ አበባ መስርተዋል። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሐራ መሬት ወይም የትግራይ ለውጥ ታጣቂ ቡድን አዛዥ ጀነራሎችን አቅፎ መሆኑ ታውቋል። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሎች ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና አፋር ክልል የመሸገው ታጣቂ ቡድን በቀጣዩ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸውም ታውቋል። አሁንም ቆንጨራ ይዘው የሚዞሩና የሚያስፈራሩ ቡድኖች አሉ ሲሉ ኢትዮጵያውያን በደቡብ አፍሪካ ስጋታቸውን ገለጹ። በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም የደህንነት ስጋት እንዳለባቸውና የመንግስትን ትኩረት እንደሚሹ ገልጸዋል። በደቡብ አፍሪካ በስደተኞች ላይ ባነጣጠረ ተደጋጋሚ ጥቃት ሳቢያ እዚያ የሚኖሩ ኢትዮጵያውያን አሁንም ከፍተኛ የስነ ልቦናና የደህንነት ስጋት ላይ መሆናቸውን ገልጸዋል። የይውጡልን ዘመቻ ሰልፎችና ጥቃቶች መበራከታቸውን ተከትሎ ከተለያዩ የአፍሪካ ሀገራት መሪዎች ጠንከር ያሉ ማስጠንቀቂያዎች ወጥተዋል። ይህንን ተከትሎም የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ድርጊቱን በጽኑ የሚያወግዝ መግለጫ ሰጥተዋል። የሀገሪቱ ፖሊስም የጥቃቱ አስተባባሪ የሆኑ የቡድኑን መሪዎች ማሰር ጀምሯል ሲሉ ገልጸዋል። ይሁን እንጂ የፖሊስ እርምጃ በተጀመረ ማግስት በሀገሪቱ ዋና ዋና ከተሞች ህጋዊ ፕላን ማስከበር በሚል ሰበብ ስደተኞች ለበርካታ ዓመታት የንግድ ስራ የሰሩባቸው ሱቆችን የማፈራረስ ዘመቻ ተጀምሯል ብለዋል። ይህ እርምጃ ደግሞ ከሌሎች ሀገራት ዜጎች ይልቅ በኢትዮጵያውያን ላይ ያነጣጠረና የበረታ መሆኑን ተጎጂዎቹ ተናግረዋል። አሁንም ቢሆን ቆንጨራ ይዘው የሚዞሩና የሚያስፈራሩ ቡድኖች አሉ። የኢትዮጵያ መንግስት በምክትል ውጭ ጉዳይ ሚኒስትር ወይም በሚኒስትር ዴኤታ ደረጃ ለስለስ ያለ መግለጫ ከመስጠት ይልቅ በሀገሪቱ እንዳለው በርካታ የዜጎች ቁጥር ልክ ለጉዳዩ ከባድና ተገቢውን ትኩረት ሊሰጥ ይገባል ሲሉ ጥሪ አስተላልፈዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ሰንበት የምሽት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።